ከወጣ በኋላ ወጪው ብታለቅሽ ምናምን አብርሃም ምናምን ብትያል ሰማሽ ማለቅ ሰው ማለት ነው። እዛ ሄደክ ደብሮክ ስትመለስ ስስቅ ካላየሁም ደስተኛ ካልሆን ወጪ ወጥቶማ ሊከፋል ይችላል። የመሰለ ሰው እሷ ለወጪው አልተጨነቀችም። አንተ መዝናናትን ብቻ ነው የፈለገችው። ገብቷል አይደል? ስለዚህ ባላቅም ተዝናና፣ ፈታ በል፣ ሳቅላት። ስለዚህ አሁን መሄድ እንችላለን። ተዘግጀሽ ታላታ ምን የሚቀረ ነገር የለም። ዋና ሀሳባችንም ሄዶ ለመዝናናት አይደል? በሚያጋጥመን ነገሮች ሁሉ ለእናንተ ለማስተላለፍ እንሞክራለን ማለት ነው። ቤተሰቦቻችን ከእኛ ጋር ሁኑልን ማለት ነው። ሌስኮ እንሂድ ወይስ እዚህ ጀምሯል? ለማንኛውም ፋሚሊዎቻችን ያለ ነው ባይዘዌ ማለት ነው የነ አቤል ቤት ነው። ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ። እንግዲህ ቤተሰቦች ኩሪፍቱ እየሄድን ነው። አብርሽ እየነዳ ነው። ፏፈሽ ብለናል። ምንድን ነው መተኛት? ጀርባ ሰራት ተኝተዋል። አቤላም ተኝተዋል። አቤላ ነቃ በል። አላልተኛውም አለው። እንግዲህ በጣም ፈታ ብለናል፣ ዝና ብለናል። እገታ እያደረጉብኝ ነው። እገታ ነው። ዝም በሉት። እየነዳ ስለሆነ እንጂ ብዙ ማውራው ነገር ነበረ። ግን ደግሞ እየነዳ ነው እንዳይናደድ እንዳላበሽቃው እንዳላጋጫችሁ ፈርተሽ ነው። እንዳላጋጫችሁ። እሺ እኔ ህይወት አያሳስበኝም። ልጁን አዝናናለሁ ብዬ ይዤ ነገር ቢሆን አስቡት እንግዲህ ምንም አንሆንም። ምናምን ሰላም እንገባለን። ፈታ ሽብርቅርቅርቅርቅ እንዳለን መንገድ ጀምረናል። አራው ቀይ ብራስ ፋሚሊዎቼ በጣም አቀባበል ሊደረግልን ዝግጅት ጨርሳለች። አይርም ኦፍ ኮርስ አረ በቀይ ምንጣፍ ነው የሚቀበሉ። ቀይ ምንጣፍ። ሌላስ ምን ፈልጋለህ? አንተ ነገር አትብላ። እና እንግዲህ ቤተሰቦች እንደምታዩት ነው መንገድ ጀምረናል። አብርሽ እየነዳ ነው። ያው አውራችሁ ለዛ ነው ውድ ቤተሰቦቼ እኔ አውራችኋለሁ። ከዛ ባለፈ ደግሞ እዛ ሄደን የምናሳልፈውን ነገር ፈታ እያልን እየበላን እየጠጣን ጥሩ ጊዜ አብረን እናሳልፋለን ብዬ አስባለሁ። አሁን መንገድ ላይ ነን። እየነዳው ባልሆንም ሳየው እየተሳቀቁ ስለሆነ ለእናንተ ለማሳየት ነው። እንዴት ነው የማልሳቀቀው? በለማሽ ሹፌር የምትሄጂ እኮ ነው የምትመስለው። አይ ለማለት ሹፌር የምትሄጂ ነው የምትመስለው። እንደዛ ሳይሆን አሁን እየሄድን መሆኑን ለእናንተ ለማሳየት ነው እንጂ ሰው መኪና እየነዳ ጋቢና ያለ ሰው ማሳሳት የለበትም ብዬ ነው ማስበው። በጣም ነው እንዴ ላለማሳሳት ብለሽ የተቀመጥሽው? እሱ እኔ መሳሳት ሰው አይደለሁም እንጂ እኮ ማለት ነው ፋሚሊዎቼ በቃ መሳሳት ቢሆን ባለባበሱ አሳሳት ነበር። ግን ዝም በል ወይ ቼክም አላደርጋለሁ። ሻምጦኝ ነው። ለማንኛውም ብሳሳት ያልኩት እኔ በወሬ እንዳለ ይዘው ነው። አቤላና ብሩክን እየተኛችሁ ነው። አውቋቸዋል። ነቃ በሉ። ከደከሙ አግዛለሁ። እሺ ከደከሙ አግዛለሁ። መንዳት ከደከመክ አውቃለሁ። አንቺ ከነዳሽ ደግሞ እንግዲህ እንዲቀስ ብላ ነው ባይዘው የሄርሜላ መኪና ስትገዛ የምትሄደው። ውሸት የምር ቀስ እያለች ነው የምትሄደው። በስትክል ነው በስትክል እንዴ ለምን በሰላሳ ነው በቃ ምን እንዳንተ ጉዴ ፈላ። በመቶ ሀያ ነው ቤተሰቦች እየነዳ ያለው። ጉዴ ፈላ። ይበቃናል። መንገዱ እኮ የመቶ ሀያ ነው ሲጀምር የተፈቀደው ለመቶ ሀያ። ዝም በሉት። እያሳቀቀኝ ነው። እንደ ሄርሜላ ቢሆን ማለት ነው ከአዲስ አበባ ቢሾፍቱ ለመሄድ ስንት ኪሎ ሜትር ጨርስ? እኔ ህይወቴን የምወድ ሰው ስለሆንኩኝ ህይወቴን የምወድ ሰው ነኝ። ስለዚህ ቀስ ብዬ ነው የምነዳው። ህይወቴን አልወድም። አንተማ ተስፋ የቆረጠ ነገር ነው እየነዳ ያለው። ግን ያው ይሁን አብረን አንሞትም በሚለው ነው። ከሞትንም አብረን ነው። ስለ ሞታ እናንሳ። አሁን ጉዞ እየሄድን ነው። ፈታ ሽብርቅርቅርቅ ዘና እያልን አንገቴን አትንኪ። አንገቴን ለወረታኪ አትንኪ። እሺ ቅርታ። እንግዲህ ፋሚሊዎች ያው ደርሰናል ኩሪፍቱ በር። ከዛ በኋላ የዋና ልብስ መግዛት ነበረብን። የዋና ልብስ ገዛን። ኮፍያ ገዛሁ። አየሩ ደስ ይላል። ብዙ ነገሮቹ ደስ ይላሉ። ቫይቡ ምናምን ደስ ይላል። ገና እኮ እየገባን ነው ለግቢ። እዛ ጋር ደግሞ እና ቤላ ማለት ነው ፋሚሊ እየመረጡ ነው። አይታዩማ፣ በደንብ አይታዩም። እዛ እነሱም ለራሳቸው የዋና ልብስ እየገዙ ነው። ለእኔ ገዝቻለሁ። እንደ እንግዲህ እንደምታዩት አብርሃም ገና ካሁኑ ወዙን እያመጣሁት ነው። በምንድን ነው ገና ምግብ ራሱ ምሳ ራሱ መስበላል ብቻ ሳቅሳቅ እያለው ነው። ደስተኛ እየሆነ ነው። አልቦኛል። ሙቀት ነበረ። እኔ ላበላውኛለሁ። ሾርት ወስዳለህ። ዋና እንገባለን። ትችላለህ። አሁን
እሺ በቃ ብቻ ብዙ ነገር እናሳያችኋለን። ፏፈሽ ብለናል። እስቲ አለባበሴን ግን ብታሳያቸው ደስ ይላል። ቀስ አድርገው አሁንም ትንሽ ወደኋላ ያው በጣም ነው የማምረው። በጣም ሆኛለሁ። አቤላ ለአንድ ቁንጣ እየተከራከረ ነበር። ፋሚሊዎች አቤላ ይኸው ለአንድ ቁንጣ ማለት ነው ያውም በ100 ብር ተጣልቶ ቁንጣውን ትቶት መጣ። የምር እየተከራከርክ ነበር አልነበረም? አቤላ አትከራከርኩም። አብርሃም ግን ማለት ነው ሁሉንም ሰው እንዳንተ እያሰብክ ኪሳራ ውስጥ እያስገባው ነው። አይ ተከራክራል። ሞተን ተናገር። እንግዲህ ቤተሰቦች እየሄድን ነው ወደ ኩሪፍቱ በሩ ጋር ነን። የሆነ ልብስ ገዝተናል፣ ስሊፐር ጫማ ገዝተናል፣ እንዋኛለን። አብርሃም የራበው ፊት እያሳየን ነው። ያን ረሃቡን እናስጠፋዋለን። አትወጡም? ብሩክም የሆነ ልብስ እየገዛ ነው። አሪፍ ጊዜ ታሳልፋላችሁ ብዬ አስባለሁ አይደል? እናሳልፋለን። ይሄ የደከመው ፊት ይቅርበት። በቃ ከማን ጋር? ከአንተ ጋር ነው። እንግዲህ ቤተሰቦች ኩሪፍቱ ደርሰናል። ትንሽ ፀሐይ ያለ ኮፍያ ገዝተናል። ወደ ሩማችን እንሄዳለን። ያው እንደምታዩት ነው አይደል? እንደ አቤላ ፀሐዩ በጣም አቃጥሏችኋል መሰለኝ። ኮፍያ ስላደረገች ትንሽ ተቋቁመዋለች። ግን ኮፍያ በጣም ነው የሚያምርብኝ። እግዚአብሔርን እንደተረዳሁት ከሆነ ያደናነቃል። አዎ ይሻላችኋል። ብቻ ያው እንደምታዩት ነው። ኩሪፍቱ ጋር ደርሰናል። ወደ ሩም እንሄዳለን። ምግብ አልበላንም። ምሳ እንበላለን። ቀድመን ግን ሩም እንይዛለን። አዎ ቅድሚያ ሩም እንይዛለን። ከዛ ምሳ እንበላለን። ዋና እንዋኛለን። ብዙ ነገሮች ነው የምናመጣላችሁ። ወንድማችን አብርሃም መኪና እንትን እያለ ነው ፓርክ እያደረገ ነው እና ስለዚህ ከእሱም ጋር አብረን ሆነን እንመጣለን ማለት ነው። አሁን ወደ ሩማችን፣ ከዛ ምሳ፣ ብዙ ነገር መቻች። እንግዲህ ፋሚሊዎቻችን በመጨረሻም ወደ ኩሪፍቱ ደርሰናል። ወይኔ ወደዚህ ያለው ባይብ ደስ ሲል ኢትዮጵያ ውስጥ ነው ያለው ነው ያስከላፈ ኢትዮጵያ ውስጥ ነው ባይዘው እዚህ ግቢ ነው መጥቻ ያለው ይብላኝ መጥተው ይሄን መታወቃለች ይብላኝ መጥተው ለማያውቁ አቤል መታለካ ተቻለ አራኔ መቻለ ካሜራማን እና ብሩክ ናቸው የቀራችሁት ማለት ነው። አልመጣንም እንዴ መተኛ። እንግዲህ ወደ ኩሪፍቱ ገብተናል ማለት ነው። አሁን ሩሞቻችንን እያየን ነው። እዚህ ጋር የሴት ሩም አለ፣ ወደዛኛው ወንዶች ሩም አለ። ሴቶቻችን ስንት ናቸው? 5 1 2 3 4 ይሻላል ቢቆጠር ብዙ ነሽ እና ብዙ ነሽ። የምር ስገባ ደስ አለኝ። እዚህ ግቢ የሆነ ሰላም አለው፣ የሆነ ሰላም ማለት ነው። እውነት የሚፈለግነው እሱ ነበር። እንደዚህ አይነት አየር ራሱ መውሰድ ታራው ቢሆን አክል ጊዜ እንደዚህ ካልሆነማ ላይፍ አይገፋም። ፋሚሊዎቻችን የምር ላይፍ አይገፋም፣ ይከብዳል በጣም እና ደስ ብሎኛል። አመሰግናለሁ። በዚህ አጋጣሚ ኮፍያሽን አውልቀሽ ደግሞ ምስጋናሽ የምትቀበይ ጥሩ ነው። ከያዘላ ሄርሚ ከልብ እናመሰግናለን። እሺ በወጣ ይተካ አሜን። ግን ደግሞ እዚህ 3 ቀንም ሳምንትም ቆይተን ስንወጣ ማለቃቀስ አይቻልም። ባይገርማችሁ ማለት ነው የአንድ ቀን አዳር የአንድ ሰው ሩም 20 ሺህ ብር ነው። እግዚአብሔር ነው ብላችሁ አስቡት። ከካሜራማን 1 2 3 4 5 የ5 ሰው የአንድ ቀን ሩም 20 ሺህ ብር ይችላል። የአንድ ቀን 100 ሺህ ብር ማለት ነው ሁላችንም። ግን ምን ያካትታል መሰላችሁ? 20 ሺህ ብር ላይ ገንዳ እንዋኛለን እንደ ልባችን። እሺ ዋተር ፓርክ አለ፣ ስቲም አለ፣ ሳውና ባዝ አለ። ወደፊት ደግሞ የምናሳያችሁ ሰርፕራይዝ አለ፣ ጽልት ያለ የሚገራርም ሰርፕራይዝ አለ። አሁን ከነገርኳችሁ አትጓጉማ ነው እንዴ? ሰርፕራይዝ ግን እኔ ራሴ እስከማያጓጓው የምር ብዙ ሰርፕራይዝ አለን። እዚሁ ግቢ ውስጥ ራሱ ብዙ ሰርፕራይዞች አሉ። አሁን ለአንተ ያልተነገረ ኤክስትራ የተከፈሉ ነገሮች አሉ ከሩም ውጪ። ሰው ዳርዳራት ራሴን በቃ ልጥል ነው የምር። ደግሞ ደስ ብሎክ ስራ ባይዘዌ ማለት ነው ሙሉ ነገር ባህላዊ ነገርን ያካትታል። በጣም ነው የሚያምረው። ይህንን ካያችሁት ምንድን ነው ቆዳ። እኔ ግን እግዚአብሔርን እኔ እዚህ ግቢ ማለት ነው መቆየት አልፈልግም። ለምን ወጪው ነው እያሳሰበኝ ያለው። አንተ እኔ ለከፈልኩት ነው ያስጨነቀህ እንዴ? የሩም ብቻ እኮ የአንድ ቀን 100 ሺህ ብር፣ የነገ ስናደር 100 ሺህ ብር፣ 200 እያለ 5 ቀን ምግብ አለ። አንተ ራስህን ደስተኛ ለማድረግ ሞክር እንጂ ኖርማል ነው። አሁን ገንዘብ አትቁጠርብን። ዝም ብለህ ራስህን ፈታ ለማድረግ ጥያቄ አለኝ። ይህ ብቻ እንግዲህ ያስመታኝ ነው በጣም። ይሄ ሀብት ምንጭ ኬት መጣ?
እንግዲህ ያው ሰው ስትሆን ብዙ ነገር አለ። ወደው በይና ጀምር። በቃ የሰው ፍቅር ነው ለዚህ ያደረሰኝ። እናርፋለን። ያ ጥያቄንማ እንትን ትበለ ምኑ እኔ ሀብታሙ አይደለም እኮ ለአንተ አላንስም ነው